ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በመጀመሪያም በጂንካ ከተማ የተከሰተው በሽታ ምንድን ነው ሲል ዶይቼ ቬለ የዘገበውን ዘገባ እናወራለን። የኢትዮጵያ ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ነው ያለው የሄሞራጂክ ፊቨር መከሰቱን ገልጿል። በበሽታው የተጠረጠሩ 8 ሰዎችም እንዳሉ ሚኒስቴሩ አስታውቋል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ለዶይቼ ቬለ እንዳስረዱት እስካሁን ተመሳሳይ ምልክቶች ያሳዩ የ6 ሰዎች ሕይወት አልፏል። በደቡብ ኢትዮጵያ ክልል ጂንካ ከተማ የተከሰተውን በሽታ መንስኤ ለማጣራትና ስርጭቱን ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላኩን የኢትዮጵያ ጤና ሚኒስቴር ትናንት ረቡዕ ባወጣው መግለጫ አስታውቋል። ሚኒስቴሩ አክሎ እንደገለጸውም ጂንካ ከተማ የተከሰተው ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ እንደሆነ ጠቁሟል። ዶክተር ቢኒያም አስራት የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ሲሆኑ ተመሳሳይ ምልክት ያሳዩ 4 ህሙማን ከሳምንት በፊት ወደሚሰሩበት ሆስፒታል ለመታከም እንደመጡ ለዶይቼ ቬለ ተናግረዋል። ትኩሳት፣ ራስ ምታት፣ ብርድ ማለት፣ የማያቋርጥ ማስመለስና ማስቀመጥ አጋጥሟቸው መጥተው ነበር። እነዚህ ግለሰቦች ተመሳሳይ ምልክት ካለው አንድ ግለሰብ ጋር ንክኪ እንዳላቸው በዛን ወቅት ተነግሮ ነበር። የጤና ሁኔታቸው ከቀን ወደ ቀን እየተባባሰ ነበር የመጣው። በጂንካ አጠቃላይ ሆስፒታል ከታከሙት 4ቱ ግለሰቦች አንዱ ብቻ በአሁኑ ሰዓት በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ የገለጹልን ዶክተር ቢኒያም 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶይቼ ቬለ ገልጸዋል። ከአራቱ አንዱ ግለሰብ እዛው ጂንካ አጠቃላይ ሆስፒታል ህይወቱ ሊያልፍ ችሏል። ሌሎቹ ለተሻለ ሕክምና ወደ ሌላ ቦታ ተልከው ነበር። እነዚህ ግለሰቦች ሪፈር የተደረጉበት ሐዋሳ ሪፈራል ሆስፒታል ሳሉ አንዱ ግለሰብ ኩላሊት እጥበት ስለሚያስፈልገው ወደ ግል የጤና ተቋም ተልኮ የኩላሊት እጥበት እያደረገ ህይወቱ ሊያልፍ ችሏል። አንደኛውም ግለሰብ እንዲሁ በተመሳሳይ ህይወቱ ሊያልፍ ችሏል። ንክኪ ያላቸው ግለሰብ የመጀመሪያው ግለሰብ በጣም በጠና ታመው መጥተው ሆስፒታል ህይወታቸው ሊያልፍ ችሏል። እነሱ ታመው ሆስፒታል ከመግባታቸው በፊት ማለት ነው። የጂንካ አጠቃላይ ሆስፒታል አንድ ጠቅላላ ሐኪምና አንድ ነርስ በተመሳሳይ ህመም ተይዘው ነበረ። እነሱም ወደ ተሻለ ህክምና ሪፈር ተደርገው በተደረጉበት ሆስፒታል ህይወታቸው ሊያልፍ ችሏል። የጤና ሚኒስቴር ባወጣው የትናንቱ መግለጫ ምንም አይነት ህይወቱ ስላለፈ ታካሚ የተገለጸ ነገር የለም። ነገር ግን 8 ሰዎች በበሽታው የተጠረጠሩ መሆኑ ተገልጿል። ለበለጠ መረጃ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ጋር የደወልን ቢሆንም ከግማሽ ሰዓት በኋላ መልስ እንድንደውል ቢገልጹልንም ይህ ዘገባ ከተጠናከረበት ጊዜ ድረስ መልሰን ልናገኛቸው አንቻልም ብሏል ዶይቼ ቬለ። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም ስለ ግለሰቦች ሁኔታ ለክልሉ የህብረተሰብ ጤና ኢንስቲትዩትና የዞኑ ጤና መምሪያ ሆስፒታል እንዳስታወቀና ለህብረተሰቡ ጤና ኢንስቲትዩት ናሙና መላኩን ገልጸውልናል። እስካሁን ባለው የጤና ሚኒስቴር ቫይራል ሄሞራጂክ ፊቨር በውስጡ ብዙ በሽታዎች ይኖራሉ። ከእነሱ አንዱ ሊሆን እንደሚችል እንዲሁም በምርመራና በማጣራት ላይ እንዳለ ነግሮናል። እሱን እንጠብቃለን። ስለዚህ ጤና ሚኒስቴር ጋር በመሆን ያለውን ኬዝ ማኔጅመንት እየተመራ ወይም እየተሰራ ነው የሚገኘው። ቫይራል ሄሞራጂክ ፊቨር የተለያዩ ቫይረሶች ምክንያት የሚመጣ ኢንፌክሽን ነው። በዋናነት የደም ስሮችን የሚያጠቃና ደም መፍሰስ እንዲመጣ የሚያደርግ በሽታ ነው። ያንን ተከትሎ የተለያዩ የሰውነት አካላቶቻችን በቀላሉ የሚጠቁበት ሁኔታ ይፈጠራል። የሚተላለፉበት መንገድም እንደ በሽታው ቤተሰብ አይነት የተለያየ ነው። ከነዛ መካከል ደጋጊ ፊቨር፣ የሎ ፊቨር የሚባሉ አሉ። እነዚህ በወባ ትንኝ አማካኝነት የሚተላለፉ ናቸው። ሌላው ደግሞ ከህመሙ ባህሪ አንጻር ከሰው ወደ ሰው ወይም በንክኪ የሚተላለፍበት መንገድ አለ ሲሉ ዶክተር ቢኒያም ያስረዳሉ። ስለሆነም ህብረተሰቡ ንክኪ ማስወገድና ርቀትን መጠበቅ እንዳለበት፣ እንደዚህ አይነት ምልክቶች ሲኖሩም ወደ ጤና ተቋም መሄድ እንደሚያስፈልግ ዶክተር ቢኒያም እና የጤና ሚኒስቴር ይመክራሉ። ወደ ባህር ማዶኒና የኢራንና የዓለም አቶሚክ ተቆጣጣሪ ድርጅት ውዝግብን እናወራለን። የዓለም የአቶሚክ ተቆጣጣሪ ድርጅት ከ3 ወር በኋላ ባለፈው መስከረም ባወጣው መግለጫ ግን ኢራን 440.9 ኪሎ ግራም የሚመዝን የተብላላ የዩራኒየም ክምችት እንዳላት አስታወቀ። ድርጅቱ እንደሚለው የኢራን የዩራኒየም ክምችት 60 በመቶ የነጠረ ወይም የተብላላ ነው። ኒውክሌር ቦምብ ለማምረት ዩራኒየሙ 90 በመቶ መንጠር ወይም መብላላት አለበት። ባለፈው ሰኔ የእስራኤልና የዩናይትድ ስቴትስ ጦር ኃይላት የደበደቧቸውን የኢራንን የኒውክሌር ተቋማት መፈተሽ አለመቻሉን የዓለም የአቶሚክ ተቆጣጣሪ ድርጅት አስታወቀ። መጀመሪያ የእስራኤል ኋላ የዩናይትድ ስቴትስ የጦር አውሮፕላኖችን ኢራንን መደብደባቸው ምክንያት ዓለም አቀፉ ድርጅት የኢራንን የኒውክሌር ተቋማት መፈተሹን አቋርጦ ነበር። የኢራንና የተቆጣጣሪው ድርጅት ባለስልጣናት በቅርቡ ባደረጉት ስምምነት ግን የድርጅቱ ባለሙያዎች አንዳንድ የኒውክሌር ተቋማትን መፈተሽ ችለዋል። የእስራኤልና የዩናይትድ ስቴትስ ጦር ኃይላት የደበደቧቸውን ተቋማት ግን መፈተሽ አልቻሉ። የእስራኤል ባለስልጣናት የኢራንን የኒውክሌር ማብለያ ተቋማትን ለማጥፋት ባሉት ወታደራዊ ዘመቻ ባለፈው ሰኔ ኢራንን መደብደባቸውና ኋላ ዩናይትድ ስቴትስ በተሞጀረችበት የ12 ቀናት ጦርነት በርካታ የእስራኤልና የኢራን ሰላማዊ ዜጎችን ህይወት ጠፍቷል። የእስራኤል መሪዎች መጀመሪያ ላይ እንዳሉት የኢራንን ስርዓት እስከማስወገድ ያለመ ወታደራዊ ዘመቻ ግቡን ቢስትም የኢራንን የኒውክሌር መርሃ ግብር ማውደማቸውን የእስራኤልም የአሜሪካ መሪዎች አረጋግጠው ነበር።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰኔ 22 2025 ዛሬ ማታ ለዓለም መዘገብ እችላለሁ፣ የኢራን ዋና የኒውክሌር ማብላያ ተቋማት ሁሉምና ሙሉ በሙሉ ወድመዋል ብለው ነበር። የዓለም የአቶሚክ ተቆጣጣሪ ድርጅት ከ3 ወር በኋላ ባለፈው መስከረም ባወጣው መግለጫ ግን ኢራን 440.9 ኪሎ ግራም የሚመዝን የተብላላ የዩራኒየም ክምችት እንዳላት አስታውቋል። ድርጅቱ እንደሚለው የኢራን የዩራኒየም ክምችት 60 በመቶ የተነጠረ ወይም የተብላላ ነው። ኒውክሌር ቦምብ ለማምረት ዩራኒየሙ 90 በመቶ መንጠር ወይም መብላላት አለበትም ብሏል። ከቴክኒካዊ ማብራሪያ ይልቅ እውነቱ ያለበት አለመታወቁ ወይም ዋሻዎች አለመለየታቸው ግን በሐቅ ፈላጊዎች ዘንድ ጥያቄ አስነስቷል። ትራምፕ ሰኔ ላይ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ መስከረም ላይ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደተናገሩት የኢራን የኒውክሌር ማብሪያ ሁሉምና ሙሉ በሙሉ ከወደመ 60 በመቶ የተጣራው የዩራኒየም ከየት መጣ? ኢራን በበኩሏ ከጦርነቱ በኋላ የኒውክሌር ተቋማቷን አላስፈትሽም ስትል ነበር። ለምን? ከብዙ ጫና ማስፈራራትና ማዕቀብ በኋላ ግን ለማስፈተሽ ፈቅዳለች። የዓለም የአቶሚክ ተቆጣጣሪ ድርጅት ዳግም ፍተሻ ከጀመረ በኋላ ባለፈው ጥቅምት ማብቂያ የድርጅቱ የበላይ ኃላፊ ራፋኤል ግሮሲ እንዳሉት ኢራን የኒውክሌር ጦር መሳሪያ ለመስራት እየሞከረች አይደለም፣ በፊትም አልሞከረችም ብለዋል። እነሱ ወይም ኢራኖች የኒውክሌር ጦር መሳሪያ ለማምረት እየሰሩ ስለመሆናቸው ታውቃላችሁ ወይ ያልከው? አይደለም፣ እየሰሩም አልነበረም። በዚህ ጉዳይ ላይ በጣም ግልጽ መሆን እፈልጋለሁ፣ ምክንያቱም ይህን በተመለከተ ብዙ ጊዜ በሐሰት እንጠቀሳለን። ሰዎች ደግሞ ያላልነውን ያልን ይመስላቸዋል። ግሮሲ የሚመሩት ድርጅት ትላንት እንዳለው ግን ባለሙያዎቹ እንዲፈትሹ ኢራን የፈቀደችው ሌሎች የኒውክሌር ተቋማቷን እንጂ እስራኤልና የዩናይትድ የደበደቧቸውን ተቋማት አይደለም። የዓለም የአቶሚክ ተቆጣጣሪ ድርጅት ትላንት ባሰራጨው ሰነድ እንደሚለው ኢራን ሁሉንም የኒውክሌር ተቋማቷን ማስፈተሽ አለባት። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሊ ባለፈው ሰኞ እንዳሉት ግን ጽዮናዊት ያሏት እስራኤልና ዩናይትድ ስቴትስ የኒውክሌር ተቋማቱን በመደብደባቸው የዓለም አቀፉ ተቆጣጣሪ ድርጅት ተቋማቱን ማየት የሚችሉት በኢራን ላዕላይ ብሔራዊ የጸጥታ ምክር ቤት ባልደረቦች ታጅበው ነው ብለዋል። ይህ በእንዲህ እንዳለ የትራምፕ አስተዳደር አዳዲስ የስደተኞች ፖሊሲዎችና አንደምታቸው በሚል ራሱ ዶይቼ ቬለ የዘገበው ዘገባ አለ። አሜሪካ ስደተኞችን መቀበል ከጀመረች ከ45 ዓመታት ወዲህ አነስተኛ ቁጥር በተባለው የትራምፕ አስተዳደር እቅድ መሰረት በሚቀጥሉ ዓመት ወደ አሜሪካ የሚገቡ ስደተኞች ቁጥር 7500 ብቻ ይሆናል። ከዚህ ውስጥም አብዛኛው ድርሻ ለነጭ ደቡብ አፍሪካውያን ቅድሚያ እንደሚሰጥ አስተዳደሩ አስታውቋል። የዶናልድ ትራምፕ አስተዳደር በቅርብ ጊዜ ከወሰዳቸው ጥብቅ የስደተኛ ፖሊሲዎች መካከል ወደ አሜሪካ በየዓመቱ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ ለመገደብ የወሰደው እርምጃ በግንባር ቀደምትነት የሚጠቀስ ነው። አሜሪካ ስደተኞችን መቀበል ከጀመረች ከ45 ዓመታት ወዲህ አነስተኛ ቁጥር በተባለው የአስተዳደሩ እቅድ መሰረት በሚቀጥለው ዓመት ወደ አሜሪካ የሚገቡ ስደተኞች ቁጥር 7500 ብቻ ይሆናል። ከዚህ ውስጥም አብዛኛው ድርሻ ለነጭ ደቡብ አፍሪካውያን ቅድሚያ እንደሚሰጥ አስተዳደሩ አስታውቋል። የትራምፕ አስተዳደር ቅነሳው በሰብአዊ ጉዳዮች ወይም ለሀገር ጥቅም የሚውል ነውም ተብሏል። በቨርጂኒያ ግዛት የህግ ባለሙያ የሆኑት ዶክተር ፍጹም አቻሜለ በአስተዳደሩ እየተወሰዱ ያሉ ዋና ዋና የፖሊሲ እርምጃዎችን በተመለከተ ተከታዩ ማብራሪያ ለዶይቼ ቬለ ሰጥተዋል። ጊዜያዊ መቆያ ፈቃድ የተሰጣቸው አገሮች ነበሩ፣ እሱም እየቆመ ነው። የሄይቲ፣ የሱዳን፣ የዩክሬንና የአፍጋኒስታን። እንግዲህ በዚህ ከቀጠለ ለኢትዮጵያውያንም የተፈቀደው ጊዜያዊ የመቆያ ፈቃድ ይቆማል የሚል ስጋት አለ። የአሜሪካ አስተዳደር ለደቡብ ሱዳን ዜጎች ተሰጥቶ የነበረውን ጊዜያዊ የመቆያ ፈቃድን በቅርቡ እንዳቆመ ይታወቃል። በዚህ ምክንያት በሺዎች የሚቆጠሩ የደቡብ ሱዳን ዜጎች በጦርነት ምክንያት ከሀገራቸው ተፈናቅለው በጊዜያዊነት በአሜሪካ እንዲኖሩ ያስችላቸው የነበረ ፈቃዳቸው ይሰረዛል። ይህም እንደ ኢትዮጵያና መሰል ሀገራት ውስጥ ለሚኖሩ እና ወደ አሜሪካ ለመሄድ ለሚያስቡ ዜጎች ከፍተኛ ስጋትን ጥሏል።